እሺ እብራዊት አለች ሙቴ አለች እህትየው ትንሽ ቢዚ ሆና ነው ለራፍን ብላ ነው። ጌታ ይባረክ። እሺ ሁላችሁንም እንኳን ደህና መጣችሁ። ሰላም በሉ። ድምጻችሁን ማሰማት የምትፈልጉ ሰላም ማለት ትችላላችሁ። እሺ እርምዬ ሰላም ላንተ ይሁን። ሰላም እሺ ብዛህቴ መስኪ እንዴት ነሽ? ጌታ ይመስገን። አሜን አሜን። ቅዱሳን ሁላችሁም ሰላም ብያለሁ። አሜን ተባረኪ። አሜን። እርምዬ ሰላም ልበል ብዬ ነው ታችሁኝ ታፕ አድርጋለሁ። ጌታ ኢየሱስ ይባርክ። ጸጋ ይብዛል። አሜን ቴንክ ዩ ወገኖች። እሺ እኔም ሰላም ብዬ ልውረድ። በሌ አቤት ቦታ እንዳልይዝባችሁ ሰው ከገባ ስለምለቅ ሰላም ልበላችሁ። ድምፅህን በመስማቴ ደስ ብሎኛል። መቼም ለዚህ ለቲክቶክ ነምበር 1 ድምቀቱ ነህ፣ ውበቱ ነህ። ቢያውቁት ኖሮ ያንተን ማንም ኮምፕሌን ቢያደርግ ሊነኩት አይገባም ነበር። በምን ቋንቋ መናገር እንደምንችል አናቅም እንጂ ፌስቡክ ላይ ሁሉ በእውነት የምታገለግል መሆንንና መልካም ስራ እንደምሰራ ሁሉ ሀሳብ ሰጥቼ አውቃለሁ። አሁንም እንሰጣለን። በርታ፣ አይዞህ፣ ጸጋውን ያብዛልህ። በእርግጥም በአንተ ብርታት አይደለም፣ መንፈስ ቅዱስ አብሮህ እንደሚያገለግል ግልጽ ነው። ሁለንተናህን ንግግርህንም አገልግሎትንም ያጣፈጠው እሱ እንጂ የሰው ስራ አይደለም። በርታ ወንድሜ፣ ጠንክር። አንዳንድ ነገሮችንም እንግዲህ እንዳልኩ አመቻችና ጥሩ ነገር ቢደረግ ደስ ይለኛል። በርታ። እንግዲህ ዝርዝር ውስጥ አልገባም። ሰላም ሆኖ ወንድሜ፣ አዳምጣለሁ። ሰው ከመጣ ደግሞ ወርዳለሁ። ቴንክ ዩ። እሺ ቴንክ ዩ ወንድሜ በሌ ተባረክ። እግዚአብሔር ይባረክ። እናንተ በእድሜም በጌታ ቤት እንደዚሁም በስጋም ደግሞ በእድሜ የሚበልጡ ወንድሞች፣ ታላቅ ወንድሞች፣ የአባቶችም ምክር እና ተግሳጽ እና ማበረታቻ ቃል እንድንበረታ ያደርገናል። እኔንም ሌሎችንም ወንድሞችና እህቶችን ቴንኪው በልዬ ተባረክ። ጌታ ይባረክ። ሰው የሚያገለግልበትን መንፈስ መረዳት ወንድሞችና እህቶች በጣም 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 ከብዙ ጥፋት ያድናል እና ሁሉ ሰው እንደዛ ላይረዳ ይችላል። በችኮላ አንዳንድ ነገሮች ሰዎች ላይ እንዲና እንደዛ ብለን የምንላቸው ነገሮች በኋላ ዋጋ ያስከፍላሉ። በኋላ ብቻ ሳይሆን በህይወት ዘመንም ራሱ ዋጋ ያስከፍላሉ። ለምሳሌ በአገልግሎታቸው ልንጠቀምባቸው፣ በምክር በጸሎት በእግዚአብሔር ቃል ልንጠቀምባቸው የሚገባን ሰዎች አስቀድመው ባልሆነ ቃላት ሚስ አንደርስታንዲንግ አድርገዋቸው እንዳንረዳቸው ወይ ደግሞ እንዳንሰማቸው አድርገው ስዕል የሚያበላሹ ሰዎች አሉና እኔም እንደዚህ ገጥሞኝ ነበር። ኢትዮጵያ በነበርኩበት ሰዓት ላይ ገጥሞኝ ነበር። ፓስተር ሚካኤል ወንድሙን ታውቁታላችሁና አሜሪካ ነው ያለው። ሚኪ አሁን እንደዋወላለንም ከዛው ከሀገር ቤት ጀምሮ በአካልም ነው የምንተዋወቀውና እኔ ጉባኤ እግዚአብሔር ጌታን ተቀብዬ እዛ መሰረታዊ ክርስትና ትምህርት ተመሬ የውሃ ጥምቀት ተጠምቄ አገልግሎት በጀመርኩባቸው ጊዜያት ላይ ገና አዲስ ነኝ። በጌታ መምጣቴ ገና አዲስ ነው እና የፓስተር ሚኪ ስም ታስታውሱ ከሆነ ከተማ ውስጥ በመልካም ባልሆነ ነገር ይወራ ነበር። ከትምህርት ጋር በተገናኘ የስተት ትምህርት አስተማሪ ነው እየተባለ ማለት ነው። እና እኔ ደግሞ ምንም የማውቀው ነገር የለም። ሰዎች ሲያወሩ ቸርች አካባቢ ከተማ ሁሉ በቃ ይወራበት ነበር የስተት ትምህርት አስተማሪ እየተባለ እና እኔም በቃ የብዙሃኑን ድምጽ ሰምቼ አንድ ቀን ትምህርቱን ሰምቼውም አላውቅም። አንድ ቀን ሚኪ ቀይ ይሁን ጥቁር፣ ወፍራም ይሁን ቀጭን፣ ረጅም ይሁን አጭር የማላውቀውን ሰውዬ እኔም እዛ አልኩልህ ማለት ነው። በወቅቱ አይ እሱ የስተት አስተማሪ ነው አሉ እያልኩ ማለት ነው። በኋላ ላይ በጣም የምወደው አገልጋይ ወንጌላዊ ደሉ ጸጋዬ እሱ
ሊያገለግል ከደልሻ ጋር ስንደዋወል እዛ ቦሌ ሜጋ ህንፃ ጋር እና ሲቲ ካፌን ታውቃታለህ አይደል አለኝ። ደልሻ አውቀዋለሁ አልኩት። ከሱ ጀርባ ነው አለኝ። እና ሲቲ ካፌን የምታውቁ አሁን ፈርሷል። እዛ የተቀባ እግዚአብሔር ቃል ቤተክርስቲያን መግቢያዋ ላይ ነበር የነበረችው። እና እዛ ጀርባ ላይ አለ። እዛ ነው የማገለግለው ና ብሎኝ፣ የት ነው የምታገለግለው ብዬ ጠይቄው ደሉን እዛ ነው የማገለግለው ብሎ ሲለን እና መጣሁ። በማ ምክንያት ስተት ከሆነ ደሉ እዛ ቤት አያገለግልም ብዬ ማለት ነው። ይታያችሁ፣ ልብ በሉ፣ አይምሮ ተይዟል። ስተት ነው ብለው ነግረውኝ ማለት ነው። እና ደልሻ እዛ ሊያገለግል ተጋብዞ እኔንም ጠራኝና ሄድኩኝ። እና ሚኪዬ እኔ ዛን ቀን ያየሁት ፓስተር ሚካኤል ወንድሙ እና ቀይ ቆንጆ ረጅም እና ወጣት ሰው አየሁኝ ማለት ነው። ከሱ ጋር የሚያገለግሉትንም ደሉ ተከታታይ ያገለገለ እዛ ቸርች ተካፈልኩኝ። እዛ እንግዲህ ይሄ ቸርች ጤነኛ ነው ማለት ነው። ደሉ መጥቶ ካገለገለ ጤነኛ ነው ብዬ እውነትም ነው። ደግሞ በኋላ ላይ ቁጭ ብዬ ትምህርቱንም ሰማሁኝ። በሌላ ጊዜ አገልግሎት ከሌለኝ እስቲ በደንብ ቼክ ላድርግ ብዬ አይደለም፣ ግን የሚኪንም ትምህርት መስማት አለብኝ ብዬ ሰማሁ። ተከታታይ ትምህርቶቹ ወንድሞቼና እህቶቼ ጣመኝ ላመኝ እንደሚባለው ማለት ነው። ጣፍጦኝ ቀረ አልኳችሁ። እና ወደዚህ ወደ ውጭ ሀገር እንኳን በመጣበት ሰዓት ላይ ከመምጣቴ በፊት አንድ መልእክት ሲያስተላልፍ ነበረ ስለ ቤተፋጊያዋ አህያ ማለት ነው። እና ስለ መንቀሳቀሻ ብሎ በሚል ማለት ነው። ፕሮፌቲክ ሜሴጅ ነበር የዛን ቀን ያመጣ። ትምህርት ነው፣ በትምህርት ውስጥ ነው። ግን በቃ በእውነት ነው የምላችሁ የእግዚአብሔር ቃል በሚሰበክ ሰዓት ላይ ጉባኤ ውስጥ ያለ ክብር በደንብ ነው እንትን የምለው። እና በጣም የእግዚአብሔርን ቃል ያስተምራል፣ ይሰብካል። ያንን መልእክት በሰማው በሁለተኛው ነው በሶስተኛው ቀን ቪዛ ተሰጠኝ። ፕሮፌቲክ ሜሴጅ ነበር ለኔ ያ መልእክት ማለት ትንቢታዊ መልእክት ነበር። እና ምን ልላችሁ ነው፣ ከዛ እዛው ሄጄ አየሁትኝ የእግዚአብሔርን ቃል በቅንነት የሚያካፍል ወንድም ሆኖ አገኘሁት። እና ያ ሁሉ የተወራበት ለካ ውሸት ነው። አንዳንድ በቀድሞ ቤታችን ንግግር ድሃ ጸልሳን የሚባል ነገር አለ ወይ አንድ በስተት ማለት ነው። ወይ ደግሞ አንዳንዱም ደግሞ ሳናቅ የገባን መስሎን የምንናገራቸው በኋላ ግን የገባቸው ሰዎች አይተው አይ ይሄኛው እኮ ትክክል አይደለም ኤርሚያስ፣ ይሄኛው እኮ ትክክል አይደለም ሚኪ፣ ይሄኛው ትክክል አይደለም ፓስተር ወይ እንትና ምናምን ነገር ተብሎ እኮ የሚስተካከላልና ከተማ ውስጥ ያወሩበትን ያህል ጭራሽ እንደውም ህዝቡ እሱ ጋር የእግዚአብሔርን ቃል ለመካፈል በጣም ብዙ ቦታ ጠፍቶ ሁሉ ጭምር የድሮዋን አዳራሽ ነው የማውቀው እዛ ሲሰበሰቡ አውቀዋለሁ። ምን ላችሁ ፈልጌ ነው ሰዎች በተለያየ አይነት አተያይ ሊያዩአችሁ ይችላሉ። የድምጸታችሁ አወጣጥ የድምጽህን አወጣጥ አይተው ይህ ሰው ትሁት ነው ብለው የሚሉም ሰዎች አሉ። የድምጽህን አወጣጥ አይተው ይህ ሰው ትዕቢተኛም ነው ብለው የሚሉ ሰዎች አሉ። እነኚህ ሰዎች ካርናል ማይንድ፣ ይሄ ስጋዊ አስተሳሰብ ያላቸው ሰዎች ናቸው። ሰውን በድምጹም ትሁት ነው አትለውም፣ በድምጹም ትዕቢተኛ ነው አትለውም። የተፈጠርንበት የተለያየ ነገር ስለሆነ ማለት ነው። ለምሳሌ በተፈጥሮ ድምጻቸውን ከፍ አድርገው የሚናገሩም ሰዎች አሉ፣ ደግሞ ለስለስ አድርገው የሚናገሩ ሰዎች አሉ። በተፈጥሮ ነው፣ በቃ የተፈጥሮ ነው። ምንም ሊያረጉት አይችሉም። ትህትና ድምጽን ዝግ አድርጎ መናገር፣ ትዕቢት ደግሞ ድምጽን ጮክ አድርጎ መናገር አይደለም። ትህትና የልብ ነው፣ የልብ ጉዳይ ነው። እኔ የዋህ ባፌም ትሁት ነኝ አይደለም ያለው ጌታ፣ በልቤ ትሁት ነኝ ያለው እና የልብ ትህትና በንግግርም ይገለጣል። ሲገለጥ ግን ድምጸቱ ከፍ ሊል ይችል ይሆናል፣ ለስለስ ብሎ ሊገለጥ ይችል ይሆናል። እና አንዳንድ ሰዎች ምርር ብሏቸው ሲማረሩ ሁሉ አይቻለሁኝና በቃ ምንም ልንረዳቸው አንችልም። እኛ መንገዳችንን እናጠበጥባለን። ጌታ ይባረክ። እና ከዛ ጊዜ ጀምሮ ግን ምን ሆነኝ፣
በሰዎች ላይ ይሄ የቅዱስ ጳውሎስን መልእክት አንዱ ትምህርት ሆነኝ። ፈጥነህ በሰዎች ላይ እጅን አትጫን በሌሎችም ኃጢአት አትተባበር ብሎ የሚለው ቃል ማለት ነው። ፈጥነህ በሰዎች ላይ ምን አትበል? እጅህን አትጫን በሌሎችም ኃጢአት አትተባበር። እና በሌሎች ኃጢአት ላይ ሌሎች ሰዎችን ጠልተው እኛን እንድንጠላቸው ሊያረጉን ይችሉ ይሆናል መንፈሳችንን ካልጠበቅን ለማለት ነው። ጸጋ ይብዛላችሁ። በልብ ቅንነት እግዚአብሔርን እናገልግል። ቅንነት ከሌለ በእግዚአብሔር መንግስት ውስጥ ምንም ነገር ልንሰራ እንደማንችል በዚህ ጥቂቷ ዘመኔ ገብታኛለች። በቃ ቅንነት ደግሞ የልብ ነው። የቅንነት የልብ ነው እና ስሜታዊነት ይመስላቸዋል አንዳንድ ሰዎች። ይረርዛ ምናምን ነገር ያሉ ሰዎች ሁሉ አሉ። ፔንቴዎች ነው ምንድነው የምትግለበለበው? አትግለብለብብን እባክህ። እኛ ስንት የገለባ እሳት ይመስል ስንቶቹ እንደዚህ እንዳንተ ተግለብልበው ውሃ ሆነው ቀርተዋል ምናምን ነገር ሁሉ ያሉኝ የወንጌል አማኞች ወንድሞቼና እህቶች ያሉ። ኖ እናንተና ስለተግለበለቡ እኔ እንደዛ ነኝ ማለት አይደለም። እኔ ስለተግለበለብኩ እሞድሽዬ እንደዛ ተግለበለባለች ማለት አይደለም። ኖ በመጀመሪያ ሰዎችን የነካቸው መንፈስ ምን አይነት መንፈስ እንደሆነ ከቻላችሁ በጸሎት ዲዛይኒንግ ስፒሪት አለ አይደል? መናፍስትን መለየት በዛ በጸልዩ እግዚአብሔር የቅኖች አምላክ እግዚአብሔር ይገልጣል። በእውነት ይገልጣል። ወንድሞችና እህቶቼ ማን ነው ብሎ የሚጠይቁ ሰዎች አሉ። አንዲት እህት አለች፣ በጣም ማከብራት እህት እዚህ ፌስቡክ ላይ በጣም እያለቀስክ ስትሰብክ እግዚአብሔር ህልም ደጋግሞ ያሳየኛል ብላለችና ያ በስተኋላ ያለ ባክግራውንድ ያ ስቅለቱና እርግቡ ያለበት የፌስቡክን ታስታውሱታላችሁ። እና አንዳንዴ መብረቅ ሁሉ ነገር ከበስተጀርባህ ሲወጣ ነው የማየው ከዛ ብርሃን ውስጥ ከበስተጀርባ ካደረከው ባክግራውንድ ውስጥ እና ማን ይሄ ሰውዬ ብዬ በእግዚአብሔር ፊት የእውነት ጾም ጸሎት ሁሉ ይዤ ጸልያለሁ። ምክንያቱም ስሰማህ ስታለቅስ አብሬ እያለቀስኩ እግዚአብሔርንም ቃል ስሰማ ባታለቅስም እግዚአብሔርን ቃል ስሰማ በጣም ውስጤ መንፈሴ በጣም ያለቅሳል እና ውስጤ ውጪ ሁሉ በጣም ያለቅሳል። እና ይህ ሰውዬ ማን ነው ብዬ ማንንም ብጠይቅ አሁን ሶሻል ሚዲያ ነው ሁሉም እየመጣ እንደፈለገ ይላል ምናምን ነገር ይላል። እኔ ያንተን ማንነት ለማወቅ መጸለይ የነበረብኝ ጸለይኩ አለች። በቃ ሚሚ ትባላለች። ሚሚዬ የታይ ባርካት ጸለይኩኝ። እግዚአብሔር በህልም በጣም የሚናገራት እህት ናት። በድምፅም በደም የሚናገራት እህት ናት። ጌታዬ የሚናገራት ጌታ ተናገራታ። ስለ ኤርሚያስም ይሁን ስለ ሞድስ ስለ ሜርሲም ይሁን ስለ ዜዶ ስለ ሩትም ይሁን ስለማንም ስለ ትሩዝ ጌታን ከጠየቀው በእውነት ይናገራል። አጭበርባሪ ሰው መሆኔንና አለመሆኔን በደንብ አድርጎ ግልጽ አድርጎ ይነግራል። ዘመኔም ህይወቴም በሱ ፊት የተገለጠ የተራቆተ ነውና ያንተም የኔም የሁላችንም እሞድሽ ማናት ብዬ በጌታ ፊት ማወቅ መፈልግና ግራ ብታጋባኝ ቆይ ሜርሲማ በፍጹም ልትለይልኝ አልቻለችም። የሷ ደግሞ የባሰ ነው ብዬ ጥያቄ ቢፈጥርብኝ አንደኛ በቅርብ የሚያውቋትን ሰዎች ነው የምጠይቀው፣ በኢንፎርሜሽን ማለት ነው። ኢንፎርሜሽኑ እውነትም ላይሆን ይችላል። ከዛ ይልቅ ግን ከኢንፎርሜሽን ይልቅ ሪቬሌሽን በጣም ወሳኝ ነው። ማናት እቺ እህት እንድጠነቀቅ ጌታዬ ወይ እንድጠነቀቅ ወይ ደግሞ በላዋ ላይ ባስቀመጥከው ጸጋ እንድጠቀም ማናት ብለህ ብትጠይቅ ጌታ ይናገራል። ተጠንቀቅ ካለበት ተጠንቀቅ ይላል። ወንድሞቼ እና እህቶቼ ተጠንቀቅ ይላል። ሳታውቀው እንዳትነደፍ ተጠንቀቅ ይላል። እኔ ራእይ የሚባለው ነገር ከሰው ጋር እየሄድኩ እያለው ስሙ ብርሃኑ ይባላል። ወንድሞቼ እና እህቶቼ ከዕለታት አንድ ቀን ከቀበሌ 10 የሚባለው እዚህ ሐምሌ 19 መናፈሻ ጀርባ ወደ ኢየሱስ ቤተክርስቲያን የሚያስኬደው ወደ ሚካኤል ፈረንሳይ ኢየሱስ ቤተክርስቲያን የሚያስኬደው በግብጽ ኤምባሲ ጋር የሚሄደው አስፋልት አለ አይደል? በሱ ጋር ወክ እያደረግን ስንመጣ መንገድ ላይ ኩለ ቀን አካባቢ ነው። እንደዛን ቀን ሾኮኛ አላቅም። ወንድሞቼ እና እህቶቼ በጌታ የሆነ ሰው ነው
እና እኔ በቅንነት ነው በእግዚአብሔር ፊት መነግራችሁ። ማንንም በቅንነት ነው የምጠቀው። ማንንም ጎርታዬን ትሄዳለህ እንጂ ለክፋት ሆን ብዬ ተጠግቼ ልጎዳ አልቀርብም ማንንም። ይኸው የኤልያስ አምላክ እግዚአብሔር ምስክር ነው። አላርገውም። እግዚአብሔርም ስለጠበቀኝ ነው እንጂ ክፉ ስላልሆንኩ አይደለም። እና ይህ ሰው በጣም ነው የምቀርበው። በቤቱ ድረስ እየወሰደኝ እንጀራ በላለሁ ትዳር ስለነበረው። እየሄድን እያለን ወንድሞቼ የሰው ልብ እንደሲከፈት ታዩታላችሁ፣ በራእይ ማለት ነው። ጎን ለጎን አብረን እየሄድን ያለን ልቡ ተከፍቶ እንደዚህ ያሳየኝ። ልቡ ተከፍቶ ግን ውስጡ ያየሁትኝ ወንድሞች እና እህቶቼ ጥቀርሻ የመሰለ ጥቁር እባብ ተጠምጥሞ ውስጡ ቁጭ ብሏል ልቡ ላይ። ራእይ ነው፣ ቀን ነው፣ ኩለ ቀን እየሄድን እያለን ወንድሜ ምናምን ነገር የጌታ ወንድም በጌታ ያገኘውሽ ብለን ምንል ማለት ነው። በራእይ በር እንደሚከፈት ልክ የሰው ልብ እንደዚህ ተከፍቶ ማለት ነው። ብርሃኑ ይባላል። እግዚአብሔር ሲያሳየኝ ያለ ምክንያት አይደለም ማለት ነው። እንድጠነቀቅ ነው ማለት ነው። አንደኛ እሱም ከዚህ ህይወት ውስጥ እንዲወጣ ነው። ሁለተኛም እኔም ደግሞ በዚህ እንዳልነደፍ። ሰውን አጣቀው። እሺ ኤርሚዬ፣ እሺ ሜርሲዬ፣ እሞድሽ እቴ ማርዬ፣ ሩታዬ ሳይሽ እኮ እንበዬ ዱብ ይላል ምናምን ነገር ብሎ የሚሉም ሁሉም ይበሉ ፊታቸውን ጮጎጊታ አድርገው የሚቀርቡ ብቻ ማንንም ይሁን ሰው አይታወቅም። ሰው የሚታወቀው በልዑል በእግዚአብሔር በመንፈስ ቅዱስ ነው። ጥቀርሻ የመሰለ ወንድሞች እናቶች፣ ጥቀርሻ የመሰለ በጣም የጠቆረ እባብ በዘመኔ እንደዚህ አይቻላቅ። መንፈስ ቅዱስ እስከዚህ ድረስ ይለይልሃል ማለት ነው። እኔ በልብ ቅንነት ነው የምሄደው። እቤቱ ወስዶኝ ስንቴ ምግብ በልቻለሁ። እንድጠነቀቀው እግዚአብሔር አመለከተኝ። በቃ ከዛን ቀን በኋላ ለዚህ ወንድም ጸልይለታለሁ እንጂ ነገርኩት፣ መልእክቱን ነገርኩት። ተመነጫጨቀ። ወደዛ ዙር በል። እኔ መንፈስ ቅዱስ ምናምን ነገር እያደረብኝ ምናምን ነገር አለ። በጌታ እንደሆነ አውቃለሁ። ልብህን ግን ፈትሽ አልኩት። ወንድሜ አይደለህም ብያለሁ አልኩት። ልብህን ፈትሽ። እኔ ጋር መጥተህ ብትማል ብትገዘት፣ እኔም አንተ ጋር መጥቼ ብማል ብገዘት መንፈስ ቅዱስ ለአንተ የገለጠልህን ያህል ነኝ። መንፈስ ቅዱስ ለእኔ የገለጠልኝን ያህል ነህ። ካልገለጠልን ግን ምንም አንታውቁ። ደግሞ ሰውን ሁሉ ይገለጠልን ብለንም አንልም። ግን በልብ ቅንነት እንደዚህ ሰዎችን ስትቀርቡ በክፋት የሚመጡ ሰዎች አሉና፣ አዎ ሩታዬ፣ ልብን የሚመረምር አምላክ እግዚአብሔር አምላክ እኮ ጻድቅ ነው። እኔ ሰዎች በጌታ በኢየሱስም ሰውን ለመጉዳት ብለው ሰው ጋር ይቀርባሉ። አይደረግም እኮ ወንድሞቼ እናቶቼ። በቃ ይሄድ መንገዱን። ለምን ታበላሽበታለህ? በሰዎች መንገድ ላይ፣ በሰዎች ህይወት ላይ፣ በሰዎች ትዳር ላይ፣ በሰዎች ንግድ ላይ፣ በሰዎች በቃ ዘመን ላይ ቀርበው በቃ ክፉ ምክር እንዳኬጦፌል የሚመክሩ ከክፉ ሰዎች ጋር ተባብረው ማለት ምንም እኮ ሳታቅማ ነው። ትሩዝ አውቀዋለሁ፣ አሜሪካ ነው ያለው አውቀዋለሁ፣ ይሄ መሰሪ ድሮም እኮ እንዴ የት ታውቀዋለህ? ደግሞ ቢሆንስ በሆነ ጊዜ ላይ የሆነ ክፋት ቢያደርግ ሁሉ ቀን እንደዛ ነው ማለት ነው? ሰው አይደለም። የሰዎችን ዲቴል ሳያውቁ በቃ ገብተው በዛ ወጥተው በዚህ ምናምን ነገር እንጂ በልብ ቅንነት ሄዳችሁ ክፋትን አውጠንጥነው ከጎዳና ዞር ሊያደርጓችሁ ሲሉ ጌታ ግን በጸጋው እያቆመ ሕይወታችንንም ከክፉ ሰዎች ሁሌ የምጸልየው በጌታ ፊት ከራሴም ስተት ከክፉ ሰዎች ምክር ከሰይጣን ወጥመድ አድነኝ ብዬ ነው የምጸልየው። ሁሌ ስጸልይ አንደኛ ከራሴ ስተት አድነኝ፣ ከክፉ ሰዎችም ምክር አድነኝ፣ ባሽክላቸው ውስጥ እንዳልገባ። አሽክላ የሚባል አረግ ታውቁ ከሆነ አረግ ነው፣ ይቅርታ አረግ ነውና እንትን እሾ ነገር አለው ላው ላይ ጠንካራ ነው፣ ለቤት መስሪያ ምርጥ ነው። ባሽክሎቻቸው ይላልና እንዳይዙ አጥምደው ጎትተው እንዳይዙ አገልግሎትን ለማደናቀፍ አንተን ሰባብሮ ለመጣል
የሚፈልጉ ክፋትን የጸነሱ አማኞች ሁሉ አሉ። በጣም ክፋትን የጸነሱ አማኝ ሲሆን ደግሞ በጣም ያማል እና እኛም እንደዛ በሰዎች ላይ እንዳንሆን በክፋት እንዳንሄድባቸው እነሱም ቢመጡ ከክፋታቸው ወጥመድ እግዚአብሔር ያድነናል እና ሁሌ እላለሁ እንደዚህ ብላችሁም ጸልዩ። ከራሴ ስተት ከክፉ ሰዎች ምክር እና ከሰይጣን ወጥመድ አድነኝ። ሰይጣን የዘረጋው ማለት ክፉ ሰዎችም የሸመቁባልና እጃቸው ምክራቸውን እንዳይፈጽም የተንኮለኞችን ሐሳብ ከንቱ ያደርገዋል ይላል ኢዮብ ላይ ሲናገር። እጃቸው ምክራቸውን እንዳይፈጽም በሌሊት ይመክራሉ፣ በቀን ይመክራሉ፣ የሆነ ቦታ ላይ ቁጭ ብለው ይመክራሉ፣ በትዳር ላይ ይመክራሉ፣ በኑሮ ላይ ይመክራሉ፣ በአገልግሎት ላይ ይመክራሉ፣ በአንተነት ላይ ይመክራሉ። መክራው እጆቻቸው ደግሞ ያን ምክራቸውን እጃቸው እንዳይፈጽም በቃ የተንኮለኞችን ሐሳብ ከንቱ የሚያደርግ የአኪጦፌልን ምክር ከንቱ ያደረገ እግዚአብሔር ምክራቸውን ሁሉ የጴንጤን እንኳን የክፉ ጴንጤዎችን ምክር ሁሉ ከንቱ እንዲያደርግ ነው እኔ የምጸልየው። አዎ እና ትዕቢተኞችን በልባቸው ሐሳብ በትኗል ትላለች ማርያም። ቁጭ ብለው ትዕቢተኞችን ራሱ ያውቃቸዋል ጌታ ያውቃቸዋል። አሁን እኔ አይደለሁም ትዕቢተኛ ሩት ነች ትዕቢተኛ ሩት አይደለችም እንትና ነው ዜዶ ነው ዜዶማ የለየለት ትዕቢተኛ ነው ምናምን ነገር ብሎ ማለት ቀላል ነው። እግዚአብሔር አምላክ ግን ዜዶን የሚያውቅበትንና ሩትን የሚያውቅበትን እኔን የሚያውቅበትን ሁላችን የሚያውቅበትን ያውቃል። ትዕቢትም በልብ ነው፣ ትህትናም በልብ ነው አይደል? ሩትዬ ሩታ አቤት አቤት። ኧረ ቆይ እዚህ ስጠራ እንደዚህ ብለው የሚጠሩ ስላሉ ማለት ነው። ማለት የጠሩ ሁሉ እንደዛ ናቸው ማለት አይደለም። ግን ሩትዬ፣ ሩታዬ፣ ሩት፣ ሆዴ፣ ማሬ፣ አንጀቴ ያሉ ሁሉ ትዕቢተኞችም አይደሉ፣ ትሑታንም አይደሉ። በስማችን ላይ ይህን ጨምረው የጠሩን ሁሉ ወዳጆችም አይደሉም፣ ጠዮችም አይደሉም። የሚወዱን ሰዎች የሚያቀርቡ ሰዎች ይላሉ ሩትዬ ይላሉ። ግን የወዳጅነት መገለጫውም እሱ አይደለም፣ የጥላቻ መገለጫውም እሱ አይደለም። ግን ደግሞ ውስጣቸው ሌላ ሆኖ ውስጣቸው ሌላ መንፈስ ሆኖ ሜርሲዬ አንቺን እኮ ሳይሽ በቃ የሆነች የመጽሐፍ ቅዱስ ሴት ይጠራና እሷን ትዝ የምትለኝ ይላል። በፍጹም ምን ትዝላለች? እሷን ስታይ ደምህ ነው የሚፋላ። ይሄኔ አቤት እግዚአብሔር እንደኛ ሰዎችን ይጸየፋል ማማ። ኦኬ እና ጌታ ይጠብቀን። እኔና እናንተም ተንኮለኞችና ክፎች ሆነን ወደ ሰዎች እየሄድን ከሆነ ቅኖችን ከኛም ክፋት ይጠብቃቸው። ክፎች ሆነን ከሆነ ቅኖችን ከኛ ክፋትም ይጠብቃቸው። እኛም ላይ በክፋት የሚመጡብን እግዚአብሔር ከነሱ የሚጠብቀን ነው ብለን የምንለው ሁሉ አገልግሎታችንን አይቀበልም፣ ሁሉም ደግሞ አይገፋም ለማለት ነው። ጸጋ ይብዛላችሁ። አብዛኛው የእግዚአብሔር ሕዝብ የእውነት ይሄ የመንፈስ ከክርስቶስ የተካፈልነው የቅንነት መንፈስ አብዛኛው ጴንጤ ጋር እንዳለ በጣም በመንፈሴ እረዳለሁ፣ እውነት እረዳለሁ። እግዚአብሔር ሕዝቡን በእንዲህ አይነት መንፈስ ስለሞላ ማለት ነው እና ደስ የሚል ነው። ጸጋ ይብዛላችሁ። እኔ ብቻዬን ዘበዘብኩ ያስቆይ የምትሉት ካለ ፍሪ ነው። ሜርሲ የቤቱን መሪ ወገኖች ይናገሩ፣ የፈለጉትን ያህል ደቂቃ ወስደው የሚሉት ካለ ማለት እንችላለን። ይህንን አርዕስት በኋላ ወይ እናረግበታለን ማለት ነው። ተባረኩ።
አሜን አሜን። ኤርሚ አጥሽ እግዚአብሔር ይባርክህ። እኔ እንግዲህ የምለውን ልበልና የስራዬ መደብታቸው ነው ታፕታፕ ማድረግና ታፕታፕ አርጉ ማለት ስለሆነ በመደቤ ልመለስ፣ ወደ መደቤ ልመለስ። በመጀመሪያ ሁላችሁም ሰላም ለእናንተ ይሁን። እዚህ ውስጥ ያላችሁት 193 ቤተሰቦች ሰላም ይብዛላችሁ። ኤርሚ ኤልያስ ሲሄድ ኤልሳን አግኝቶ በመጓነጸፊያው መቶት እንደሄደ የኤልሳም ደግሞ ያ የተመታበት መጎናጸፊያ የእግዚአብሔር መንፈስ እሱ ላይ እንዳረፈ በመንፈሳዊ ልቡ ተረድቶ ያደረገውን ሁሉ አድርጎ ኤልያስን ተከትሎ እንደሄደ በዘመኑ ሁሉ ኤልያስ በዚህ ምድር እስከተመላለሰበት ዘመን ሁሉ በቅንነት እንዳገለገለና የኤልያስ 2 እጥፍ መንፈስ በሱ ውስጥ እንዲገባ እንደተመኘ እንደፈለገ እግዚአብሔር ልቡን አውቆ ያሆኑለታልና አንተን እንዲልሃለሁ የኤልያስ አምላክ አንተ በኤልያስ ጫማ ውስጥ ሆነህ እንደምትሄድ በነ ጳውሎስ ጫማ ውስጥ ሆነህ እንደምትሄድ የኤልያስ አምላክ እስትንፋሰ ቃሉን በልብህ ጽላት ውስጥ ይጻፍ፣ በአንደበትህ ጽላት ላይ የተነቀሰ ይሁን። ሁሌ እንደምትለው በዘላለም ለዘላለም በህይወት ዘመኔ ሁሉ በአንተ እቅፍ ውስጥ ሆኜ ህይወቴ ከዚህ ትለይ እንዳልክ ያሰብከው ያለምከው ሁሉ ይሁን። እግዚአብሔር አባትና አምላክ በሰማያዊ ስፍራ ያለ በኪሩቤል ተከልሎ ያለ ቅዱስ ጻድቅ አምላክ አንተንና ያንተ የሆኑትን ከወገብ ፍሬ የወጡትን እነ ዲቡራን እነ ኤልያስን እነ ኤልሳን እነ ሳሙኤልን በጌታ በኢየሱስ ክርስቶስ ደም የተሸፈኑ ይሁኑ። እግዚአብሔር የሰጠን የወገብ አጥንት ጀርባ የሆነችውን መልካም አንገት የሆነችውን ውዷን ባለቤትን እግዚአብሔር አምላክ በመለኮቱ ይሸፍን። ቤትህ በእግዚአብሔር መለኮት የተሸፈነ ይሁን። በአንተ እግር ስር ሆኖ መማር፣ በአንተ እግር ስር ሆኖ የእግዚአብሔርን ቃል መስማት ለህይወት ለነፍስ ለተራበች ነፍስ የዘላለም ምግብ ናትና እግዚአብሔር አባት ይባርክህ። ተባረክ። ሁሌ እንዳልከው ሁሌ በጌታዬ እያለቀስክ በጌታዬ ስር ልሁን፣ ዘመኔ ሁሉ በአንተ እጅ ይለቅ እንዳልከው ይሁንልህ። ኤርሚዬ ዘመን ይባረክ። ይሄን ለማለት ነው የገባሁትኝ። እግዚአብሔር ይባርክህ። እጥፍ አድርጎ ኤልያስ 2 እጥፍ ተመኛ አይደል? የዛ 2 እጥፍ ግርግዳ ቀዶ የሚሄደው ከሩቅ የሚያየው መንፈስ ባንተ ላይ የፈሰሰ ይሁን። በእውነት እግዚአብሔር ባንተ ስለሚሰራ ስለሚያገለግል እግዚአብሔርን አምላካችንን በእውነት እናመሰግናለን እና ተባረክ። እኔ የምጠቀምብህ አንደኛዋ የእግዚአብሔር ብላቴና ነኝ። እንደ ማርያም እንደ መቅደላ ማርያም እኔ መቅደላ ማርያም ነኝ። ድንጋይም ሊወረወረብኝ በክርስቶስ ፊት የቀረበች መቅደላ ማርያም ማለት ነው እና ጌታ አምላክ በእውነት ይገልገልብህ። እግዚአብሔር ይባርክህ። ሰዓትን፣ ጊዜን፣ ዘመንን ሁሉ ቤትን ሁሉ ለጌታ ስለሰጠ እግዚአብሔርን አመሰግናለሁኝ። ለእኛ ጥቅም ነው፣ ለጠላት ደግሞ እፍረት ነው። እግዚአብሔር የከበረ ይሁን። ደስ ይበልህ ኤርሜ። እንወድሃለን። እኔና ቤቴ እንወድሃለን። እግዚአብሔር ያውቃል። ጌታ ይባርክ። ተባረክ። ተባረኪ እህትየው ሩታዬ፣ ጸጋ ይብዛለሽ። እንደናንተ አይነቶችን ሰዎች ሳይ በጣም ደስ ይለኛል። የእግዚአብሔር መልክ በህይወታችሁ ላይ ዛሬም ጭምር ቀደም ያልኩት ማለት እግዚአብሔር ህዝቡን አብዛኛውን ቅኑ ጌታ ቅንነትን ሞልቶናል። የዋሁ ጌታ የዋህነትን ሞላንና በክርስቶስ ማህበር ውስጥ አንዳንድ ክፉ ሰዎች ቢኖሩ በእነሱ ምክንያት ልባችን አያዝንም። በጎዳናችን ላይ አንቆምም፣ እንራመዳለን። እና ተባረክ እህትዬ፣ ጸጋ ይብዛልሽ። ሜርሲ ወጣች እንዴ? እሺ፣ ያ ቆይተዋል። ካህን ጌርሳም ጌርሳምዬ ከፍቶ ነበር ዛሬ። ከፍቶ ነው ያሉ ዛሬ። አንድ ነበረ ሚዩት አድርጌዋለሁ። ጸያፍ ቃል እየጻፈ ነበር። ኖ ለምን አንተ አታርጊያቸው? የፈለጉትን ይጻፉ። ምን እንዳለ ልንገርህ።
አዎ ምንም በቃ ምንም ነውር ነው አይደል የሚጽፈው። ዶናልድ ትራምፕ አለ የእስራኤል አምላክ ይጠብቀን ምናምን ብሎ ጻፈ። ሙስሊም ነው መሰል። ምን ታዲያ አሁን ምን የፈለገውን ይጻፍ። አሜን ይጠብቀው። ዶናልድ ትራምፕ ከሆነ የእሱ አምላክ እንባዩ። አዎ ምን አናደደሽ ሰንዬ? ኤርሚዬ እኔም ወደ ስራ ልወጣ ነው እና ተባረኩ። ሰላም ልላችሁ ነው የገባሁት። ሁላችሁንም ሰላም ብያለሁ። ኤርሚዬ በርታ፣ ሞገስ ይብዛልህ። መቼም በስቶልሃል። ይሄ ያለ ሞገስ ያለ እግዚአብሔር ጸጋ አይቻልምና ይሄ እሳት የሚፋጅ እሳት ነው ይሄ ሶሻል ሚዲያ እና እግዚአብሔር ሞገሱን ያብዛልህ። ትከሻህን ያደንድ ነው። በርታ፣ እግዚአብሔር ሁሌም ካንተ ጋር ነው። እኛም ደግሞ ከጎንህ ነን። አውቃለሁ ወንድምነት። ሁላችሁም እግዚአብሔር ይባርካችሁ። ተባረኩ። ስለምታግዙት እሱንም ከብዙ ትግል ጋር ነው ያለውና ሁላችሁም እንድታግዙት ከጎኑ እንድትቆሙ በዚህ አጋጣሚ ልናገር እወዳለሁ። ተባረኩልኝ። ወዳችኋለሁ። ጌታ ይባርካችሁ። ቴንኪ ወንድምነት። ተባረክ። ጸጋ ይብዛልህ። ተባረኩ። ዜዶም ወጣ። ኦኬ እሺ፣ ቀጥሉ። ሰኒዬ በቃ እድል ስጫቸው ወገኖች አውሩ። እሺ ጆኒ ሰላም በለን። ጆኒ ኦኬ፣ በድንገት ነው የገባ ማለት ነው። አብዲሳ አለክ? አዎ አለው። ሰላም ዋላችሁ። እንዴት ዋላችሁ እህት ወንድሞች? ያው ብዙ ነገርም ምለው ብዙም ነገር የለኝም። ያው ለመማር ነው የመጣሁት። ቃልም ለሰማ ኤርሚ ጋ ያው ስመጣ ደስ ይለኛልና ለመማር ነው። ወይ ትንሽ ቆይቼ የሆነ ነገር በል። ያው ብዙም ምለው ነገር የለኝም። ያው በጌታም ገና አዲስ ነኝና ለትምህርት ነው የመጣሁት እህትዬና ትንሽ ላዳምጣችሁ። ሰማለሁ። አዎ ሰምተናል። ተባረክ። ጸጋ ይብዛል። እሺ ትንሽ ላዳምጣችሁና ያው ምስክርነት ሰጥቼ እኔም ያው ወርዳለሁ። ኢዮብ ሰላም በለንና ኢዮብ ገብተሃል እኮ ሰላም እሺ ቅዱሳን ያው ኤርሚያውን ነው የገባ። ትንሽ ከፍ እናድርገው ታብታቡንና 30 ሺህ እንኳን አልገባንም። ከፍ እናድርገው። ተባረኩ። ጸጋ ይብዛላችሁ። ሼርም እናድርግ ትንሽ ሊቆይ ስለሚችል። ተባረኩ። ጸጋ ይብዛላችሁ። በዚህ አገልግሎት አብራችሁ ከጎኑ ስላላችሁ ይህ አገልግሎት የእናንተም ነው። በእውነት የጀርባ አጥንት ሆናችሁ ብዙ አመታት አብራችሁት ያላችሁ። እኛ እንኳን አሁን ነው የመጣን። በትንሽ ጊዜ በጣም እየተደነቅን ነው በእናንተ አገልግሎትና ጸጋ ይብዛላችሁ። ዓለምዬ ተባረኪ። ትንሽ ሸሩን ከፍ እናድርገው። ያው እዚህ ቤት ሪፖርት ስላለበት ብዙ ጊዜ ከፍ እናድርገው። ተባረኩ። ሳራ ጸጋ ይብዛልሽ። አብዲሳ ሸር የምታደርጉትን እኔ እጠራለሁ። ተባረኩ። ደግሞ የቲክቶክ ምልክት ይችን እኔ የምሰጣትን የቲክቶክ ምልክት ደግሞ ለቤቱ ጥሩ ነው፣ ይጠቅማል። ተባረኩ። ጸጋ ይብዛላችሁ። ትንሽ ከፍ እናድርገው ሸሩን። አዎ ደስ ይላል። በጣም አገልግሎታችሁ ደስ ይላል። ኤርሚማ አገልግሎቱን ጌታ ይባርክለት፣ ጌታ ይባርከው። እሱንም በጣም ከባድ ነገር ነው። ብዙ አገልግሎት የሚሰጥበት ቦታ አለ በእውነቱ። ግን ሶሻል ሚዲያ ላይ መጥቶ ማገልገል ቀላል ነገር አይደለም። በጣም ብዙ ነገር የምሰሚበት ቦታ ነው። በተለይ የቲክታክ ፕላትፎርም የምታቂውም የማታቂውም ሰው መጥቶ ከጀርባ የሚጽፈውን ነገር ስታይ አንዳንዴ ልብሽን ሀሳብሽን የሚያስቀይር አይነት መልእክት ሁሉ ከታች አንዳንዴ ኮሜንት የሚነበብ ከሆነ በተለይ ከባድ ፕላትፎርም ነው። እኔ 1-2 ዓመት ነው እዚህ ፕላትፎርም ላይ ቆይቻለሁ። ግን በሌላ መልኩ ነበር የቆየሁት እና እግዚአብሔር ይመስገን በዚህ 4 ወር ውስጥ ነው እኔም ያው ከስንት ዓመት ስብራት በኋላ
ከስንት ዓመት ቅጣት በኋላ ወደ ጌታ የተመለስኩትና ከዚህ በፊት እኔ 1-2 ዓመት ያህል ሌላ ጫጫታ ውስጥ ነበር እዚሁ ፕላትፎርም ላይ እና ፖለቲካም ይወራል ብዙ ነገር የሚወራበት ቤት እየከፈትኩ አወራ ነበር እኔም እና እግዚአብሔር ይመስገን አሁን ከዛ ምርቅ ያለው የራሴንም ቤት አልከፍትም። አሁን ለሞከርኩ ይቅርታ ለመጠየቅ አንድ ቀን መጥቼ ነበር። ለምን በማወቅም ባለማወቅም የሚያስቀየምኳችሁ እህት ወንድሞች ይቅር በሉኝ ለማለት ትንሽ ቤት ከፍቼ መዝሙር እየሰማው ቃል እያነበብን ከጓደኞቼ ጋር ቤት ከፍቼ ነበር። ግን በጣም ከባድ ነው። የሚያውቁኝ ሰዎች እኔ ጋር የመጡ የነበረው ለሌላ ነገር ነው። ገብቶሻል? ያው ፖለቲካ ምናምን። አሁን ከዛ ነገር ርቅ ያለው እኔ ለምን ክርስቶስ ወደ ቤቱ ጠርቶኛል። ገብቶሻል? እኔ ካለውበት ህይወት ጋር አሁን በፊት የነበርኩበት ህይወት ስለማይሄድ ነው። በከፍትም አሁን አንዳንዴ መዝሙር ሰምቼ ወይ ቃል ምናምን የሚያካፍሉ እህት ወንድሞች ካሉ ነው የሚመቸኝ እንጂ ቲክታክ በጣም ከባድ ፕላትፎርም ነው። እዚህ ላይ ወስኖ ማገልገል መምጣት ማለት ለእነ ኤርሚ በጣም ትልቅ አገልግሎት ነው። ገብቶሻል? ብዙ ነገር የምሰሚበት ብዙ ነገር የምታይበት ቦታ ነውና የእግዚአብሔር ጸጋ በስቶለት ነው። እሱም ያው እግዚአብሔር ረድቶት እያገለገለ ያለውን ውጊያ ጦርነቱን ታውቂዋለሽ። እንኳን አደባባይ ወጥተሽ አይደለም በአሁኑ ሰዓት በቤትሽ ቁጭ ብለሽ ባለሽበት ቦታ በብዙ አይነት መልኩ ነው ሴጣን የሚዋጋው፣ ሰዎችን ክርስቲያኖችን የሚዋጋው በጣም በረቀቀ መንገድ ነው። ገብቶሻል? የሆነ ኮምፒውተር እና ሌላ ነገር አፕዴት እንደሚደረገው ሁሉ እሱም ራሱን በጣም እያሻሻለ በብዙ አይነት መልኩ ነው ውጊያው በአሁኑ ሰዓት። ድሮ በምናውቀው ሁሉ አይደለም፣ በሰለጠነ መንገድ ነው። ጥበበኛ ነው ሴጣንም እና ሰዎችን ሰዎችን የሚያሳስተውም በተለያየ መንገድ ነው እና እዚህ ፕላትፎርም ላይ መጥቶ ማገልገል ለእኔ ትልቅነት ነው። ካረዘምኩ ሌላ መናገር የሚፈልግ ካለ ላቋርጥ እንዳላረዝም እና እውነት ጸጋ ይብዛልህ። እግዚአብሔር እየረዳው ነው ወንድማችን እና ቀላል አይደለም። ነገር ግን የጠራው እግዚአብሔር ከሱ ጋር ስለሆነ ስለምናምን እኛም በቻልነው አቅም ከጎኑ እንሆናለን። ተባረኩ። የምትችሉ ከጎኑ መሆን ነው በቃ፣ ሌላ አማራጭ የለውም። እሱ ሊያገለግል ነው የተጠራ። እንግዲህ ጥሪው ይሄ ስለሆነ ከኛም እርዳታ ውጭ እሱ ማገልገሉን ይቀጥላል እና በዚህ ደግሞ ማገልገል ከሱ ጎን ሆኖ መታደል ነው። ተባረኩ። ኤዱዬ ሰላም በይን። በጣም ብዙ ጊዜ ያላየውሽምና ተባረኪ። እሺ ሰንዬ ተባረኩ። የእግዚአብሔር ጸጋና ሰላም ይብዛላችሁ። ሰላም ለሁላችሁም ይሁን። ሻሎም ሻሎም። እዚህ ያላችሁት ወንድም እህቶቼ፣ ኤርሚዬ ጌታ ኢየሱስ ዘመንህን ይባርክ፣ አገልግሎትህን ይባርክልህ። አንተ በተራራ ላይ ያላችሁ መብራት እናንተ ልትሰወሩ አይቻላችሁም ነው ያለን። በቃ እናንተ የዓለም ብርሃን ናችሁ ስላለ እዚህ ያለነው ሁላችንም ከላይም ከታችም ያለነው የዓለም ብርሃን ነንና ልክ እንደ በተራራ ላይ ያለች ከተማ ማንም ሰው እንዲህ ብሎ እንደሚያያት ቀና ብሎ እንደሚያያት ልክ እንደዛ እኛም ደግሞ ልንሰወር አንችልም። በቃ እንወጣለን፣ እናገለግላለን በምንችለው። እዚህ ያላችሁት ሁላችሁም እምወድሽ እህቴ፣ ጎረቤቴ፣ የኔ ጎረቤት ሰንዬ እህቴ፣ በጌታ የተወደድሽ አብዲሳ ወንድማችን፣ ትሩስቶክ ሩትዬ እህቴ እንዴት ነሽ? ደህና ነሽ ወይ? በለጠ ወንድማችን ብዙ ጊዜ ሰማሃለው፣ ጥሩ ነገር አለህ፣ በጣም ደስ የሚል እና ከታችም ያላችሁት ሁላችሁም እንዴት ናችሁ? ደህና ናችሁ ወይ? አዎ ጠፍቻለሁ ሰንዬ፣ ስራ ላይ ሆኜ። በፊት ስራ ላይ ሆነን መጠቀም እንዲሁ ዝም ብለን ብሉቱዝ አድርገን መጠቀም እንችል ነበር። አሁን ግን ትንሽ ጥብቅ አደረጉትና በቃ ስልካችንን ላከር ላይ ያስገብተን በቃ ዝም ብለን ነው የምንሰራ። ለጊዜውን አንዳንዴ እንደዛ ያደርጋሉና ለዛ ነው። ሁላችሁም እዚህ ያላችሁት እግዚአብሔር ይባርካችሁ። እውነት ነው አሁን ሲል የነበረው ወንድሜ አብዲሳ በዚህ በቲክቶክ ላይ ማገልገል። አሁን እኔ ከኤርሚ ጋር ያው ወደ ኦልሞስት 8 ዓመት ሊሆነኝ ነው። እሱ ያው 10 ዓመት ሆኖታል ከፌስቡክ እና ከዩቲዩብ ጀምሮ ወደ 8 ዓመት ሊሆን። ቲክቶክ አሁን ዝም ብሎ የዱርዬ የምናምን ነበር የሚመስለኝና አለ አይደለ ጌም ምናምን የሚጫወቱ ዝም ብሎ አጫጭር ቪዲዮዎች የሚለቀቅበት እና ደግሞ ያልተገባ ነገር የሚደረግበት ምናምን ነበር የሚመስለኝና ኤርሚ ከፌስቡክ ሲጠፋብን ጊዜ ነው ምንድነው የት ሄዶ ነው ብለን ስንጠይቅ ቲክቶክ ላይ ነው ያለው ተብለን ኤርሚን ተከትለን ነው ቲክቶክ ላይ የመጣ ነው። ለምን የሚገዛው የእግዚአብሔር መንፈስ ስለሆነ በቃ የሚናገረው የሚያገለግለው። ማቴዎስ ምዕራፍ 5 ላይ ምን ይላል? ቁጥር 14 እናንተ የዓለም ብርሃን ናችሁ፣ በተራራ ላይ ያለች ከተማ ልትሰወር አይቻላትም። በቃ
እና ተከትለን በልክ እንትን ላይ ስናጣው ወደ ቲክቶኩ ከዛ ዳውንሎድ እንደዚህ ነው እንዴ ምናምን ብለን አሁን አብዲሳ ስትለው እንደነበር ንግግር ጥሩ ነገርም አለው መጥፎ ነገርም አለውና ስንት ነገር ችለው እነ ዳንዬ ወንድማችን እነ ሜሎስ እነ ኤርሚ በሙሉ እዚህ የሚያገለግሉ ወንድሞቻችን እነ ዳጊዬ ሁሉም ይሄን ሁሉ እርግማንና ስድብና እርግማን እንዲሁም ደግሞ ምርቃ መባረክንም መረገምንም እየተቀበሉ እየሰሙ ነው እያገለገሉ ያሉትና እዚህ ላይ ወጥቶ ማገልገል ቀላል አይደለም። ፊልጵስዩስ መጽሐፍ ምዕራፍ 2 እንደሚለው ማለት ነው በመጥፎና በጠማማ ትውልድ መካከል ያለ ነቀፋ የዋሆችም ነውር የሌለባቸው የእግዚአብሔር ልጆች እንድትሆኑ ሳታንጎራጉሩ ክፉም ሳታስቡ ሁሉን አድርጉ። አሁን እዚህ ላይ የሚደረገውን ክፉ የሚሰደቡትን ስድብ ችለው ሁሉንም ነገር እንደው ይሄ የጨለማ አገዛዝ የጨለማ ነገር የሆነውን ሁሉ ተቀብለው እየተሰደቡ ምን እየተባሉ ወንጌልን ብቻ ስለተናገሩ ወንጌልን ስላጋለጡ ያ እንግዲህ በታች ቤት በሚለው እንትና ማነው ወንድማችን እንዳልክ በታች ቤት የነበረውን ነገር እያጋለጡ ነው ያሉት። ለምን መጽሐፍ ይላል ፍሬ ከሌለበት ከጨለማ ስራ ጋር አትተባበሩ እንዲሁም ግለጡት እንጂ ነው የሚለው ኤፌሶን መጽሐፍ ላይ። ስለዚህ ፍሬ ከሌለው ጋር አይደለም የሚተባበሩት ያሉት እነዚህ አገልጋዮቻችን ወንድሞቻችን ፍሬ ካለው ነገር ጋር ላይ እየተባበሩ ያሉትና ለዚህ ደግሞ እግዚአብሔር ይባርካቸው። በእውነት መንፈስ ቅዱስ ኃይሉን አብዝቶላቸዋል። ስጋ ደካማ ቢሆንም መንፈስ ግን ንቁ ነው እና መንፈስ ቅዱስ እያነቃቸው ስለሆነ ጌታ ስሙ ይባረክ። እግዚአብሔር ይመስገን። እንቀጥላለን፣ እናገለግላለን፣ እንቆያለን። በዚህ ርዕስ እንቆያለን። ቀጥሉ። ካበዛው ይቅርታ ሰንዬ ቀጥሏለሁኝ። እግዚአብሔር እህትና ቅዱሳን ትንሽ ከፍ እናድርገውና መታቡን አሜን። ተባረክ ወንድማችን። እስኪ ሜምበር ነን፣ ለቤቱ ሜምበር ነን። እንዴት የኤርሚ ቤት 257 ሰው ብቻ ሜምበር ይሆናል? እስኪ ትንሽ ከፍ እናድርገው። አንደኛ ሜምበር እንሁን፣ ኮፒ ሊንኩን ደግሞ ከፍ እናድርገው። ተባረኩ፣ ጸጋ ይዛላችሁ። ሳሪ ተባረኪ፣ ጸጋ ይዛልሽ እህት። ኤዱ ሚውት አድርጊው፣ ታፕ ስታድርጊ ይሰማል። ጸጋ ይብዛላችሁ። ኦርቶዶክሳውያን በርዕሱ ገብታችሁ መወያየት የምትፈልጉ ኑ ግቡና፣ እሺ እኔም ላቡ ኑ ግቡና እንወያይ። ያው ኤርሚ ቤቱን ከፍቷል። ተባረኩ። ሜምበር ምትሆኑ ቅዱሳን ተባረኩ። አዎ እቺ የቲክቶክ ምልክት ስጡ። ብዙ ብር አይደለም የሚወስድ ለቤቱ ስለሚጠቅም ነው። አዎ እቺ የቲክቶክ ምልክቷ ሰንዬ አሁን እኔ $3 ማለት ነው ወደ 210 የሚሆን ሳይን የሰጠችኝ 210 አካባቢ የሚሆን $3 እና ለቲክቶክ ነው ወደ 80% ለቲክቶክ ነው የሚሄደው። ይችኛዋ የቲክቶኳ ምልክት በጣም ምንም ሪፖርት ቢደረግ ምንም ነገር መጥፎ ነገር እንትን ቢባል እስከ ምናምን ቢልኩ እቺ የቲክቶክ ምልክት ስትሮንግ ነው የምታደርገው ፔጁን እና እግዚአብሔር ይባርካችሁ። የምትሰጡ ሌላ ነገር አትስጡ። እሷ ኮይኗም ትንሽ ነች። እሷን ስትሰጡ የፔጁ ምንም አይሆንም። በቃ ስትሪክት ቢደረግ ምን ቢደረግ ምንም ቀይ ምልክት አይመጣም። ቫይራሉ በደንብ ይወጣል። እሷን ነው የሚፈልጉት የቲክቶክ እንግዲህ ካምፓኒው እንደዛ አድርጎ ሰራውና ያንን ብትሰጡ በጣም ተጠቃሚዎች እንሆናለን። ፔጁ ይጠነክራል። እግዚአብሔር ይባርካችሁ። ተባረኩ። እንደዚህ ስለምታደርጉ ስለምትታዘዙ አብራችሁን ስለምታገለግሉ ተባረኩ። እግዚአብሔር ይባርካችሁ። የምትፈልጉን ካላችሁ ደግሞ ያው ቲክቶክ ባዮ ላይ ቁጥራችን አለላችሁ ተጽፏል። እዛ ብዙ ነገር አለ። ብዙ የጀመርናቸው ነገሮች አሉና ደውላችሁም ወይም በዋትስአፕ በምናምን አግኙን እና አለ ብዙ ማገልገል ካለብን ውስጡን ደግሞ አለ አይደለ በጓዳ የምናገለግለው ነገርም ስላለ እንደዛ አድርጋችሁ እንገናኝ። የቲክቶክ ምልክቱን ስጡ። ተባረኩ። እና ደግሞ ይሄ የልብ ቅርጽ ምናምን እሱም ጥሩ ነው። ይሄ እንደዚህ የልብ ቅርጽ መላክ
እሱም አሪፍ ነው። እንደዚህ አሁን እኛ እንደምንልከው ሩትዬ እንደምትልካ ያለችው እንደዛ ብታረጉም ጥሩ ነው እና በርዕሱ መነጋገር የምትፈልጉ ኦርቶዶክሳውያን መላእክት ለማርያም ሰግደዋል ወይም አመስግነዋልን የሚል ተቀምጦላችኋል። ግቡና በጨዋነት እንወያይ። በጨዋ በቃ አለ አይደለ? እናንተም ያላወቅነው ነገር ካለ ታስተምሩናላችሁ፣ እኛም ከእናንተ እንማራለን፣ እናንተም ከኛ ትማራላችሁ። በጨዋነት እና እንግባ፣ እንወያይ፣ እንነጋገር። ወንድሞቻችን እህቶቻችን እስኪ ገባ በሉ። አዲስ የገባ እንግዳ የለም። ለአንቺ ይታይሽ ይሆናል። ሰንዬ ገስት ላይ ካሉ አስገቢያቸው። ኦርቶዶክሳውያን ተባረኩ፣ በእውነት ተባረኩ። ስለምትታዘዙ ተባረኩ። ጸጋ ይብዛልሽ ኤደንዬ፣ ተባረኪ። አሜን። እታዴ በጌታ ነሽ ወይስ? እታዴ ይመስለኛል ታብታብ ሲያደርጉ ነው የገቡ። ተባረኪ። እሺ እህቶች አርእስቱ ቆይ በኋላ ላይ ቆይ፣ አሁን ሰው ስለሌለ ኢትዮጵያ ነው አብዛኛው ህዝብ ያለው። አርእስቱ በኋላ ላይ ቆይ። በሰሞንኛ ጉዳይ የምትሉት ነገር ካለ ማለት ትችላላችሁ። አርእስቱ ላይ አሁን ሰው የለም፣ በዚህ ሰዓት ሰው የለም። ብዙ ሰዓቱ ጥሩ ስላይደለ ማለት ነው። ለአብዛኛው ሀገር ሰዓቱ ጥሩ አይደለም። ምስክርነት መስጠት ይቻላል። ኦኬ። ቀደም አንተ ስትናገር እግዚአብሔር ይባርክ። በአንተ በኩል መቼም የሚመጣ ብዙ ነገር አለና ልብን የሚያድስ የሚጠግን የሚያነቃቃ ብዙ ነገር አለ። እግዚአብሔር ይባርክ በእውነት። ምንድን ነው የሆነ ነገር ድምፅ ይመጣል። ይሰማቸዋል? የኔ ድምፅ ይሰማል? መወድሽ ቀጥይ። ይሰማል? እሺ። ቅድም ስለ ህልም ለልጅቷ ይናገራል፣ በሱም በኩል ይናገር ነበርና ጌታ እንዴት አድርጎ እንደሚናገር ትክክልም ይናገራል። የስ ይናገራል። 100% አምናለሁ። እኔ በኮቪድ ከመምጣቱ ከአንድ ወር በፊት ቀደም ብሎ ማለት ነው በህልሜ አየሁ። እንደዚህ አይነት ነገር እኔ ሲገጥመኝ የመጀመሪያ አልነበረም እና ኮቪድ ከመምጣቱ በፊት ጌታ በህልም አሳየኝ። ምንድነው ይሄ የሚያሳየኝ? እኔ እጄ ተናገር ያለው ጽፌዋለሁ። ወዲያው ደግሞ ከእንቅልፌ እንደነቃሁኝ ወዲያውኑ ጻፍኩት ምን እንደሆነ እያንዳንዱ። ከዛ ምንድነው እኔ ወደ ባንክ ከጓደኛዬ ጋር ስንሄድ ፊታችን አዙረን እየሄድን ጭድ የተከመረ ጭድ ይቃጠል ነበር። ኧረ እባክሽ ተቃጥሎ ሳያልቅ እኛንም ሳይጨርሰን እንመለስ ወደኋላ ብዬ ከዛ እኛ ፊታችንን አዙረን ስንመለስ አየሩ ላይ ልክ እኛ ምድርን በሰልፍ ሰዎች ሲረግጡት ድምፅ እንደሚያሰማ አየሩ ላይ ደቀ መዛሙርቱ የለበሱት ልክ እንደ ሽርጥ እንደዚህ እንደሚያሸርጥ እንደሚያገለድም ነገር አገልድመው በሰልፍ ነው ያሉትና ይረግጡታል። ይሄን አየርና እየረገጡ በሰልፍ ይሄዳሉ። ድንቅ ብሎኛ ነበርና ከኋላቸው ይከተል የነበረው ልክ አውሮፕላን ላይ እንደዚህ አድቨርታይዝመንት እንትን ተደርጎለት አድቨርታይዝ እንደሚደረግ ነገር ከኋላቸው የሚከተላቸው በትልቁ ባነር ምን ይላል? ኢየሱስ ይመጣል ይላል። በትልቅ ነው የተጻፈው እና ግርም ብሎ አይነበረና ተነስቼ ጠዋት ከጻፍኩ በኋላ ቀን ላይ አንድ ወንጌላዊ ወንድማችን አለ፣ እዛ ሄድኩኝና አረ እንደዚህ እኮ አየሁ ምንድነው አልኩት። ይሄን ነገር መጸለይ ያለብሽ፣ ጭዱ ሰው ነው፣ በምን እንደሚያልቅ አላቅም አለ። ወር ሳይሞላው በቃ ኮሮና መጣ ተብሎ
በቃ እንትን ማለት ተጀመረ። ወዲያው ኮሮና መጣ። ሰው እጭድ ነው ያደረገው በእውነት። እና ጌታ እንደዚህ ይናገራል በተለያየ እኔ ለራሴም ቢሆን በህልም ተፈውሻለሁ። ጌታ ኢየሱስ ራሱ በድምፁ ጌታ ራሱ እኔ ያን ድምፅ በሰማው ጊዜ ነፍስ አልቀረልኝም። እውነቴን ነው የምላችሁ። ያ ድምፅ እስከ ዛሬ ያለ በውስጤ። እጁን ነበር ማየው። እጁ በእጁ ዳሰሰኝ። ከአፌ ውስጥ ነበር ያወጣው። ዶክተሮች ያቃታቸውን እዚህ ጉሮሮዬ ላይ ታምሜ ሰርጀሪ ታድርግ ተብዬ ወደ ሌላ ቦታ ትሄድ ተብዬ ነበረ። እኔ ምንም ማድረግ አልቻልኩኝም፣ አቃተኝ። መድኃኒት መዋጥ ብቻ ነው። ሁሉ ጊዜ መድኃኒት ያውጡኛል። ሶሪ ነገሮችን አቀጣጠልኩባችሁ፣ ግን በደንብ እንትኑን ያዙት። ይሄኛው የኮሮናው እዚህ ነው። ይሄ አሁንም የምነግራችሁ ግን ኢትዮጵያ ነው። አገር ቤት እያለው ነው። ጉሮሮዬን ታምሜ ነበር እና ዝም ብሎ የሚርገበገብ ነገር ነው እና መድኃኒት መውሰድ ሲሆን ጊዜ ነው ሌላ ዶክተር ጋር ሄድኩኝና ስጠይቅ አይ ይህንን ሄደሽ ወደ ላይ ሄደሽ ነው ኦፕሬሽን መሆን አለብሽ አሉ። እሺ አልኩኝና ከዛ እኔ የነበርኩበት ከተማ የተወለድኩበት ከተማ አክስቴ ሆስፒታል ትሰራለች። እዛ ሄድኩኝና አክስቴ አጋጣሚ አልነበረችም። ቤት ያለችው የአክስቴ ልጅ ነች። ሄጄ እንደዚህ መጥቼ ነው እና የታለች አክስቴ ስላት አይ እሷ ያለችው እኮ አሁን ስራ ነው ያለችው አለችኝ። ስራ ነው? ኦኬ ለምን ሆነሽ ነው አለችኝ። አንዴ ታምሜ የነበረ ጉሮሮዬን እና ወደ ላይ ሄደሽ ታከሚ ያለኝ ወደ ይርጋለም ስላት እንዴ አለችኝ። ምን ነካሽ? ዶክተሮች ጋር ለምን ትሄጃለሽ? ታዲያ የት ልሂድ? ዶክተሮች ጋር እኮ ነው ሂጅ የተባልኩት። የዶክተሮች ሁሉ በላይ ዶክተር አለ አለችኝ። የት ነው ያሉት አልኩኝ። በቃ አለማስተዋሌ ነው ያን ጊዜና የት ነው ያሉት አልኳት ስላት ኢየሱስ ይባላል ስለኝ ልቤ ለሁለት ነው የተሰነጠቀው። ድቡን ያልኩት በቃ ደንግጬ። ሌላ ምንም ወዲህም አላልኩም ቀኝም አላልኩም። አይምሮዬ ሁሉ ከሰው ከሚለው ዶክተር ከሚለው ላይ ተነሳ። ከዛ የነበርኩበት ከተማ ታላቅ እህት ያለችበት ከተማ ነው። ተነስቼ ሄድኩኝ። ወዲያ ምንም አላንገራገርኩም እና ትንሽ ሱቅ ነበረንና እዛ ሱቁን ቁጭ ብዬ እያለ ልክ ሲመሽ መዝጋት ነበረብኝ። እዛው ሁሉንም ዘጋግቼ ጨርሼ እዛው ተንበረከኩኝ። ተንበርክኬ አለቀስኩኝ በጌታ ፊት። ጌታ ሆይ በቃ እኔ አንተ ነህ ዶክተር፣ የዶክተሮች ሁሉ በላይ ዶክተር አንተ ስለሆንክ በዚህን ሰዓት ናና በቃ ዳሰኝ ብዬ እጄን ነካሁት ማለት ነው። ወገኖቼ ጌታ ታማኝ አይደለም። በህልሜ መጣ በድምፅ ይህን ስፍራ ብሎ ብቻ ድምፁ ልክ እንደ ውሆች ድምፅ የሚለው እንትን በትክክል ይሄ ጋራ ላይ ሆናችሁ እንዴት ነው የሚያስተጋባ ድምፅ፣ እንደዛ ትልቅ ድምፅ ነበር የሰማሁት። እና ብቻ እጁን አስገብቶ የሆነ ነገር ከጉሮሮዬ ውስጥ አውጥቶ በአንድ ሳይድ ጣለው። እጁንም አየሁት። ከዛ ወገኖቼ ከእንቅልፌ ጠዋት ስነሳ እኔ አይደለሁም፣ ሰውነቴ ሼክ ያደርጋል፣ አለቅሳለሁ፣ ሰውነት የለውም፣ እንቀጠቀጣለሁ። ልነግራችሁ አልችልም። አመሰግናለሁ ብቻ ነው ወርጄ ተንበርክኬ እያልኩ የነበረው አመሰግናለሁ። ከዛ ጓደኛዬ ምን አለችኝ? ሀር ደግሞ ከዲቢኑ ቀበቴ አለችኝ። ዛሬ ደግሞ የተለየ ነገር ያዘን እንዴ አለች። ምክንያቱም እሷ ጌታን አታውቅም። ምንም ያዘኝ ነገር የለም፣ ምንም ያዛችሁም ነገር የለም። ጌታ ግን ፈውሶኛል። ይሄን ወቂ። አንቺ ብታምኚ እኔ ለሌላ ሰው እየሄድኩ እነግራለሁ። አንቺ ግን ስለማታምኚ ምንም ማድረግ አልችልም። ወደድሽም ጠላሽም ጌታ ኢየሱስ ፈውሶኛል። ከዛሬ ጀምሮ ጌታዬን አይቻለሁ፣ ድምፁን ሰምቻለሁ ብዬ እየየ ነው ያልኩት ወገኖቼ። ከዛ አንድ እህት ነበረችና ገነት ትባላለች። እሷ ጋር ስሮጥ ሄድኩኝ። ገኒ ተፈወስኩኝ፣ ጌታ እኮ ፈወሰኝ አልኳት። እውነትሽን ነው? አዎ በቃ እኛ አመሰገንን ከእሷ ጋር። ጌታ ቃሉን የጠበቀ አምላክ። እስከዛሬ ጉሮሮዬን ታመም ያላቅም ጌታ ፈወሰኝ። በሄድኩበት ሁሉ ስላንተ እመሰክራለሁ ብዬ ይህንን ነገር በሄድኩበት ሁሉ መሰክራለሁ። ጌታ የታማኝ ነው። ጌታ ይፈዋሽ ነው። በህልም ይፈውሳል። በተለየ እሱ በሚፈውሰው መንገድ ሁሉ ይፈውሳል። ንጉሱ አፈዋሽ ነው፣ አዳኝ ነው።
ድንቅ ነው። ሃሌሉያ! ኢየሱስ ድንቅ ነው። ኢየሱስ ፈዋሽ ነው። ኢየሱስ ታዳጊ ነው። ሃሌሉያ! ክብር ለእርሱ ይሁን ወገኖቼ። ጌታ ኢየሱስ ይባርካችሁ። ጊዜያችሁን አልወስድም። ተባረኩልኝ። ሃሌሉያ! ጨርሻለሁ። አሜን። ጸጋ ይብዛልሽ። እውነት ነው። እግዚአብሔር ከብዙ ነገር ነው የታደገን። ይህን እግዚአብሔር በጣም ነው ምናመሰግን፣ ምንወደው፣ ምናከብረው። ከብዙ ነገር እያንዳንዳችን ህይወት ቢፈተሽ ብዙ ምስክርነት አለን። ተባረኪ። ጸጋ ይብዛልሽ። ምወድሽ በጣም ነው ምንወድሽ። ሊሻን ሻሎም ቲን ምን ፈልጋ ነው? እሺ ሰላም ለእናንተ ይሁን ቅዱሳን፣ እንዴት ናችሁ? የጌታ ሰላምና ጸጋ ይብዛላችሁ። እኔ ኤርሚን ፈልጌ ነበረ። ይሰማሻል? ቀጥይ። ኤርሚ አለ በውስጥ ነበረ፣ በሜሴንጀር ሀይ ብዬው ነበር፣ አልመለስልኝም እና በጣም ፈልጌው ነበረ። ሰሞኑን በጣም ስፈልገው ነበር። አገር ውስጥ የለውም ማለት ሳውዲ ነው ያለውትና የሚያስፈሩ ራእዮች እያየው ነውና በጣም ተደናግጬ ነው። እሺ እህታችን ማን ነው የሚለው ስምሽ ሜሴንጀር ላይ? ሊሻን። ሊሻን? እስቲ ሃይ በይኛው እዛ ሜሴንጀር ላይ። ከዚህ ወጣለው ከተመለስኩ አንድ ስልክ ብቻለኝ ኤርሚ። ዳኒ ጋር እኮ ስልኬን አስቀምጬለታለሁ፣ አልሰጠህም? ደውዬለት ስጥልኝ ብዬው አልሰጠኝም። እስቲ ቆይ አንዴ ጠብቂኝ። እስቲ ሪኩዌስት ላይ ድንገት እንዳለሽ ላይ የለሽም? ሪኩዌስትም ላይ የለሽም? ቮይስ ላይ አድርጌልህ ነበር ኤርሚ። እስቲ አሁን ሃይ በይኝ ውጭና እዚሁ ሆነሽ ሳትወጪ እኮ ሃይ ማለት ትችላለሽ። ሜሴንጀር ላይ እዚሁ ሆነሽ አይወጣኝም። ሚውት አድርጌ ማለት ነው። ሚውት አድርገሽው አያስወጣሽም። ሳትወጪ ከቲክቶኩ እንትኑ ላይ ሂጂ፣ ሜሴንጀሩ ላይ። ኦኬ እንደዚህ እሺ፣ ሂጂና ሃይ በይኝ። ቤታችን ኒሻን እስከምትመጣ ወገኖች፣ እናንተ ድንቅና ውብ የሆናችሁ 231 ቤተሰቦች እጃችሁ ይሄ ውብ የሆነው ጣቶቻችሁ ታፕታፕ ከማድረግና ሼር ኮፒ ከማድረግ አይስነፉ። በጌታ ፍቅር ጠይቃችኋለሁ። ታፕታፕ ኮፒ ሼር በማድረግ ብዙ ነገር ብዙ ሰዎች እንዲያውቁት ይገባልና በዚህ መሀል የተቅበዘበዘች ነፍስም ልትመጣ ትችላለች ወደ ጌታ እቅፍ ስር። ተባረኩ። ኤርሚ አለ ኤርሚ? አቤታ ሞባይሌ ግን ደህና ነኝ። ሞባይሌ እየጋለብኝ ነው። አይዶ ነው እና ውጣና ግባ ወይ ደግሞ አይሻልም? አይ መኪና ውስጥ ሆኜ ቻርጅ ሳረገው ይመስለኛል። የመኪና ቻርጅ እኮ እንደዛ ያደርጋል። ስለማይበቃው ያግለዋል፣ ሊግል ይችላል። ለዛ ነው የሚግለው። በጣም ነው የሚግለው። አይበቃውማ፣ የሚበቃውን ስለማያገኝ ይግላል፣ ያሞቀዋል። በጣም ነው የሚያሞቅብህ። አለበለዚያ ፓወር እሱን ብትጠቀም ይሻላል። ካለ ፓወር ባንክ ካለ እንጂ መኪና ያግለዋል ሞባይሉ። ፓወር ባንክ
ምንም ብገዛ አንተ ቃሽም ነገር ነው እንትን አለ ይግላል ይፈነድ። ፓወር ባንክ እኮ ኤርሚ ከአማዞን ነው ኦርደር የምታደርገው። ቆንጆውን ያለ ትንሽ ወድ አላምናችሁም አሜሪካውያን እንደሆነ። ኧረ ተው ኖ ስቶር ሄደ ቤስት ባይ ግዛ። እኔ አንድ እንትን ልስጥህ፣ ቤስት ባይ ሄድና በዋጋውን ቢጨምርብህ ውድም ቢሆን ለመመለስም ስለምትችል እንትኑን ላኩልኝ፣ ምንድነው ሊንኩን ላኩልኝ። ቤስት ባይ ጥሩ ነው የምትሉትን ከአሜሪካ ሀገር፣ እኔ ሌላ ሀገር ስላለሁ ሊንኩን ብትልኩልኝ እዚህኛ ሀገር ካለ አያዋለሁ። ሌላ ሀገር ነው አንተ ያለኸው? እኔ ሌላ ሀገር ነው ያለሁት። ኦኬ እኔ አሜሪካ ነኝ። የቆይ ቤስት ባይ ያለው የተሻለው ነገር ኮስኮ ይገኛል። ካስኮ አንዳንዴ ነው የሚኖረው፣ ግን ቤስት ባይ ቤስት የሆኑ ፓወር ባንኮች አሉ። አሮ ነው እኔ ቼክ አደረግና ቆይ ስመጣ ሰሞኑን እንትን እልሃለሁ። ቆይ ወይ ያለበትን ከተማ ትነግረኛለህ። ካስኮ ከሆነ እዚህኛ ሀገር ተከፍቷል። እናንተ ሀገር ካስኮ ገበያ አይ ቲንክ ካናዳ ምናምን ካለ እሺ ቆይ በቃ ወይ ካናዳ አይደለም እሱ ያለው ወደ ምስራቅ ነው። በቃ እኔ አይና እንትን እልሃለሁ ወይ እኔም ሄጄ ፒክ አደረግና እንደሚሆን እናደርጋለን። ኮስኮ ይልቅ ቤስት ባይ ነው አሪፍ ማቴሪያል። በውስጥ አወራለሁ እንዲሁ ቤስት ባይ ላይ እንዲሁ በውስጥ ፍላለሁ። ቆይ ቼክ ላድርግና እሺ። የስልኩም አይነት እኮ ይወስነዋል። ምናልባት አንዳንድ ቶሎ የሚግሉ ስልኮች አሉ። አንዳንዶቹ ብዙ ሰዓት ቢቆዩ የማይግሉ አሉ። ምናልባት እሱም ነገር ብታስቡበት። የማናችንም አሜሪካን ሀገር እኔ አሁን እዛ ነው የምኖረው። የመኪና ቻርጀር ስጠቀም ስልኩን ሊያቃጥ እጅህን ሁሉ ነው እንደመለብለብ የሚያደርግ እና ይግላል በጣም ኖርማል ምናልባት አሉ አንድሮይድ ስልኮች አንዳንዶቹ ቶሎ ይግላሉ። አንዳንዶቹ አይፎን ምናምን ደግሞ ረጅም ሰዓትም እንትን የማይሉ አሉ። የስልኩም እንትን ይወስነዋል ምናልባት። ኦኬ ወጣች እቺ ልጅ ልክ ነው። የስልኩም አይነት ነው፣ ግን ይሄ ስልኩን ስልክ ነው፣ ግን ለምን እንደሆነ አይደለም። ኦኬ ወጣች እቺ ልጅ። ሳምስ ክለብ የሚባል አላችሁ እናንተ ጋር? ሳምስ ክለብ የሚባል ስቶር አላችሁ? ሳምስ ክለብ የለም። አይገባም እዛ ትንሽ እኮ ነው። አይ ካስኮ ካለ ካስኮ ነው ትልቅ ስቶር ነው በጣም እና ይኖራል እዛ። ኤሌክትሮኒክስም አላቸው፣ ግን የቤስ ባይሆን አይልሃለሁ። እሺ እቃውን ራሱ አይና እቃውን አይሆንና የሚላከበትን መንገድ እንፈልጋለን። እሱ I don't know ወይ መልሼ መክፈት ይኖርብኝ ይሆን? በጣም ጋለ። አይ እንደዛ ከሆነ መልሰህ መክፈት ይሻላል። ቤት ስትገባ ከመኪና ወጣ ቤት ስትገባ እንደዛ ይሻላል። ቤት ስትገባማ ቻርጅም ስለምታገኝ እንደዛ ይሻላል። ሳምሰንግ ነው የቤቱ ላይ ቻርጅ። ሳምሰንግ ነው። አይፎን ጥሩ ነው እንዴ? አይ ሳምሰንግ ይበልጣል። አይፎን እኮ አይገልም። አይፎን ብዙ እንደዚህ አይነት ነገር አይ በቃ እንደዛ ከጋለበና የሆነ ኮንፈርት የሆነ ሰላም ካልሰጠህ ቤት ስገባ እንጠብቃለን። ያው ወዲያው እሺ በቃ እሺ ተባረኩ። ተባረኩ። ምናልባት ከአንድ ሰዓት በኋላ መልሳለሁ። ኦኬ በቃ እንገባለን። እሺ